እዚህ ቤት ውስጥ ማንም ሰው እንዲኖር አልፈልግም። እኔ እናንተ ሰላማዊ ህይወት እየቀጠልን ነበር። አሁንም ሰላማዊ ህይወታችን እንድንቀጥል ፈልጋለሁ። ወይ እናትህን ትላለህ ወይ እኔን ትላለህ። ቆይ አንቺ አሁን ከቤት አስወጣት እያልሽ ነው? አንቺ እኔን ከቤት ታስወጪ ነው? እያስወጣሽ አንቺ ነበር እኔ ለልጄ ቆንጆ ሚስት ብዬ ያጫውት አንቺን ነው? ምን ስለሆነ ነው አንቺ ከልጄ ቤት እኔን የምታስወጪ? ምን ስለሆነ? እንደዛ አይደለም እናቴ። አንተ ዝም በል ወደዛ። መውጣት ካለባት እሷ ናት የምትወጣው ከዚህ በኋላ ማለት ነው። አስቀምጠችን ካለ ምርጫ አስቀምጣላለች አይደለ? ወይ እኔን ወይ እሷን ብላለች አይደለ? አሁን ሰዓቱ አሁን ነው የምትመጥበት። እኔ እንደዚህ አይነት ሴት ትሆናለች ብዬ አለም ለአንተ የሚያመጣዋት ገባ አይደለ? የትም ስታስተዋውቀኝ በእንዲህ አይነት ባህሪ አይደለም። ገና መጣ ሁለቱ ከኛ ጋር ሳትቀላቀል ከቤት አስወጣልኝ ትላለች። እኔ ያው እንጂ አሁን የምትመርጠው ትመርጣለህ። አሁን የት ትችያለሽ? ያለ ቀረም ካለ ሰብስቢ ላይ መንገዱ ዝም ማለት ካልቻልክ የሰው ህይወት ነው የሚያልፈው እዚህ ቤት ውስጥ ዛሬ። ምን ነው አልበዛም እንዴ? ትናንትና እንደዛ ፊት ለፊት እንደዛ እየደነፋች ስትናገር አንተም ብዬ እንዳትሳቀቅ ብዬ ነው ጸጥ ያልኩት። እናት ምራት ይወልሽ ነው ልጁ ለምን አጣብኝ ውስጥ ከቻለሽ እንዴ? እናቴን ይበል ወይስ ሚስቴን ይበል? ትናንት መጥተሽ አንቺ ስንት 20 ምናምን አመት ደክም ያለ ያሳደግኩት ልጅ ላይ እናቴን እና እኔ ምራት ያንን ምርጫ አስታስገቢዋለሽ? ምንም ማለት ምንም በቃ አንድ የገባሁበት ነገር ነው። ፈጣሪ ያውቃል። እሺ ምንም ማለት ማማ የላትም ብላችሁ ነው ልብሴን አጥታችሁ የምትሰጡ። ሰላም ውዴኛ ቤተሰቦች እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ ዛሬ መጥቻለሁ። ያው ሰሞኑን እየተፈጠረ ያለው ነገር ሁላችሁም እንደምታውቁት ነው። እንግዲህ አደባባይ ወጥተናል። የቤታችን ነገር የቤታችን ገመና አደባባይ ወጥቷልና በእርግጥ በጣም ያሳዝናል። አዝኛለሁ ማለት እንደዚህ እንዲፈጠር አልፈልግም። ማለት ይሄን ስላችሁ ለምን ሁሉ ነገራችሁ ለኛ እየቀረጻችሁ አይደለም ወይ ምናምን ልትሉ ትችላላችሁ። ግን ይሄ ነገር ለኔ በጣም ነውር ነው። ደስ አይልም አይደለ እንዴ? ማንኛውም ሰው የሆነ አላቅም ብቻ ያው እንግዲህ አንዴ ተጀምሯል። በጣም ያስጠላል። ከኛ አይጠበቅም፣ ከኔም አይጠበቅም። በእርግጥ ማናችሁም ከኔ እንደዚህ አይነት ነገር አትጠብቁም። የማሚም ሁኔታ አለ እና በጣም ትናንትና ተናድጄ ነበር። በቃ ጸጉሬን መሰራት አለብኝ ብዬ ወጣሁኝ። አምሽቼ ነው የገባሁት። በቃ ቤቱም አስጠላኝ። ማለት እኔ ምን አይነት ባህሪ መሰላችሁ ያለኝ እና እኔ ሰው ለትንሽ ጊዜ ተዘጋግቼ መቆየት አልችልም። በጣም ነው የሚጨንቀኝ። በቃ በጣም ጭንቀት አለብኝ። ከሰው ጋር ተዘጋግቶ አለ አይደለ ደስ አይልም። በቃ አብሶ ደግሞ ፊት በጣም የምትጫወቱት በጣም ከምትግባቡት ሰው ጋር መዘጋጋት መኮራረፍ በጣም ነው የሚያስጠላው። እኔ እንጃ ቤቱ የሆነ ሲኦል ነው የመሰለኝ እውነት ለመናገር በጣም ይሄ ቤት አስጠልቶኛል። እንደዚህ አይነት ድባብ ኖሮት ምናምን እና ለምን ይቅርታ ጠይቂም ስትሉኝ ነበረ። ይቅርታ መጠየቅ አልችልም፣ ምክንያቱም ያጠፋሁት ነገር የለም። ግን ደግሞ በሰዓቱ ያጠፋው መስሎኝ ተሰምቶኝ ይቅርታ ጠይቄያለሁ። ይቅርታ ደግሞ አንዳንዴ በጣም ሲደጋገም ሰዎች ይንቁናል አይደለ እንዴ? ይቅርታ ብሎ ሰው ከጠየቀ በኋላ ይቅርታ አልቀበልም አጥፍተሻል ከይቅርታ በላይ ምንም ስለሌለ ማለት ነው። ከዛ በኋላ ደግሞ ደጋግማችሁ ይቅርታ ስትጠይቁ የሆነ በቃ አይደለ ክብራችሁ የቀነሰ ያህል ነው ለኔ የሚሰማኝ ማለት ነው። ምክንያቱም እኔ ምን ያህል እንደምወዳት ምን ያህል ቦታ እንደምሰጣት እሷ ወይም እናንተ ሳይሆን እሷ ራሷ ታውቋለች። እኔ በምድር ዓመት በዓል እናቴ ጋር መሄድ ትቼ እሷ ጋር የሄድኩት ስላከበርኳት አላዛርንም ሰምቼው በቃ ቀጣይ እናቴ ጋር ሄዳለሁኝ። እሺ በቃ ልሂድ በቃ ብዬ ሄጃለሁ እና እዛ እሷ ጋር እንደዛ መሆኑ ለኔ በጣም ከብዶኛል። ማለት አልደጋግምባችሁ ነገርና ነገር ሲደጋገም ስለሚያስጠላ ማለት ነውና አሁን ደግሞ ምንድነው ሐሳቤ እኔ እውነት ለመናገር ወይ እዚህ ቤት ውስጥ ሁለታችን ሆነን መቆየት አንችልም አይደለ እንዴ? ክብሪትና ጭድ አንድ ላይ አይቀመጥም ታውቃላችሁና እኔ ደግሞ እንደዛ ላደርግ አልችልም። በቃ እዚህ ቤት ውስጥ እኔ ይሄ ቤቴ ነው። እንደገና ደግሞ አላዛርን በክብር ነው ያገባሁት። ሳማን ያለኝ ተፈራርመን ነው ያገባሁት እና የክብር ባሌ ነው። ስለዚህ ይሄ ደግሞ ቤቴ ነው ቤትሽ ነው ብሎ እስካኑረኝ ድረስ እኔም እሱም
ለዚህ ቤት ውስጥ የምናረገው ነገር አለ አይደለ? እኔም የሚስትነት እሱም የባልነት። ስለዚህ የኛ ቤት ነው። ማንም ሰው መጥቶ እኛ ቤት መጥቶ ሊበጠብጠን አይገባም። ትዳሬን ደግሞ ማትረፍ ፈልጋለሁ። ትዳሬ ላይ ደግሞ ማንም ሰው ጣልቃ ሊገባ አይችልም። ወላጅም ቢሆን ለምን መሰላችሁ? አንድ አጋብተውናል። ፈቅደው ፍቃዳቸውን ሽማግሌ ልከው ከባል ቤተሰብ ሽማግሌ ተልኮ ከሚስት ቤተሰብ ደግሞ ተቀብሎ ስለዚህ ስምምነት አድርገው ፈልገውኝ ያገቡኝ ማለት ሳትፈልገኝ አይደለም። አላዛር እኔን እንዲያገባኝ ያደረገችው ያስተዋወቀችኝም እሷ ራሷ ናት። እኔ የሚገርመኝ እሱ ነው። ራሷን አትፈልጋ እንድንጋባ ያደረገችው እንድናወራ እንድንግባባ ያደረገችው እሷ ናት። ለዚህ ትዳር የእሷ እጅ አለበት ልላችሁ ነው። ግን ደግሞ የእሷ እጅ አለበት ማለት ደግሞ ትዳሬን ደግሞ በመጥረት አትችልም። አንድ ያስገብታኛለች። እኔ ደግሞ አሁን ይህንን ትዳር ደግሞ ፈትቼ ሌላ ትዳር እንደዛ ምን አይነት ሰው አይደለሁም ማለት እኔ ከሃይማኖቴም አንፃር አይፈቀድልኝም። በቃ 10 ወንድ መቀያየር ወይ የሆነ ነገር ለኔ በቃ አይሆንም። ይሄ ትዳሬ ብዬ አምኜበት ፈቅጄ የገባሁበት ነገር ነው። ትዳሬን ማስተካከል ያለብኝም ራሴው ትንሳኤ ነኝ። ስለዚህ እኔ ደግሞ ትዳሬን ማዳን አለብኝ። ትዳሬን ደግሞ ማዳን አለብኝ ስል ከዚህ ቤት ውስጥ ማንም ሰው እንዲመጣ አሁን ላይ ደግሞ ማንም ሰው በኔም በኩል በሱም በኩል እኛ ቤት መጥቶ ትዳራችንን ሊበጠብጥ አልፈቅድም። ምክንያቱም እኔ ሚስት ነኝ። የሚስትነቴን መወጣት አለብኝ። ትዳሬን ለማዳን ምችለውን ነገር ማድረግ አለብኝ። ስለዚህ ይህንን ሳረግ ልትቀየሙኝ ትችላላችሁ። ግን አሁን ማሚኛ ጋር ነው ያለችው። እኔ ሌላ ጊዜ ብትመጣ እዚህ ቤት ውስጥ እንደፈለገች ብትቆይ ለኔ ችግር የለብኝም። ነገር ግን አሁን ላይ ያለው ነገር ደስ አይልም። አንደኛ ባለቤቴም የሚያየው ነገር ምንም ቢሆን እናቱን የሆነ በቃ የናኩ ነው የሚመስለው። በእርግጠኝነት ደስ አይለውም ይሄ ነገር ሲፈጠር። ለእኔ ያለው አመለካከት እየቀነሰ ነው የሚመጣው። እኔ ደግሞ ወድጄ አይደለም ያንን የሆንኩት። ምራት እንደሆነ ያደረገችኝ የራሷ ናት። እኔ እንደ ልጅ ነበር የቀረብኳት። ኤቭሪቲንግ አቀራረቤ የሆነ ገደብ አላበጀሁለትም። ይሄ እኔ ጥፋት ነው። ግን መጀመሪያ ካሳዩኝ አንጻር ነው። ሰው እኮ እንዳቀራረቡ ነው አይደለ? የሀገሬ ሰው ሲሰረት ምን ይላል? ከፍትፍቱ ፊቱ ይላል። እኔ ይሄን ነው ማምነው። ስለዚህ እኔ አሁን አላዛርን እጠራዋለሁ። እሷ ተኝታለች። በጠዋት ተነስቼ ነው ልብሴንም አልቀየርኩም። ፊቴን ብቻ ታጥቤ ነው እናንተ ጋር የመጣሁት። ምክንያቱም በጣም እንቅልፍ እየነሳኝ ስለሆነ ይሄ ነገር በጣም እያናደደኝ ስለሆነ እኔ የምሬን ነው። በቃ ትዳሬን ማጣት አልፈልግም። ምንድነው ወይኔ ከዚህ ቤት መውጣት አለብኝ። እኔ ደግሞ ከቤቴ መውጣት አልፈልግም። ትዳር አለኝ አይደለ? ትዳር ያለው ሰው ቤቱን ጥሎ የትም ሊሄድ አይችልም። መጀመሪያ እነሱ ጋር ነበርኩኝ። ቤቴ ብዬ መጥቻለሁ። ቤቴ ብዬ መጥቼ ደግሞ አሁን እኔ ሌላ ቦታ ሊሄድ ብል እሱ ላይ ሌላ ጥርጣሬ ነው ምፈጥረው። አሃ ከሌላ ወንድ ጋር እንደዚህ ብሎ ያስባል። ይሄን እንዲያስብ አልፈልግም። ስለዚህ እኔ ሰላም አግኝቼ አንደኛ ትምህርቴን መማር ፈልጋለሁ፣ ሁለተኛ ደግሞ ትዳሬን መኖር ፈልጋለሁ። በቃ አንዴ ከገባሁበት አይቀር የሆነ ቶሎ ተስፋ መቁረጥ አልፈልግም በትዳሬ። ምክንያቱም አላዛርን ወደዋለሁ፣ በጣም ነው የማከብረው። ማን ከለከለሽ ታዲያ? ማንም አልከለከለኝም። የከለከለኝን ታውቃለህ። በቃ እኔ ሰላም ፈልጋለሁ። ቆይ አሁን አንቺ እኔ አላዛር ሰላም ፈልጋለሁ። ደግሞ የተኛ መስሎኝ ነበረ። ተኝታ ነበር። በዚህ ጠዋት ድምፅሽ ከሰቀሰኛ። የጮኩ አይደለም፣ ቀስ ብዬ ነው ያወራሁት። አዎ በእናትሽ በቃ ከዚህ በላይ አንድ ገበናችንን ለሰው እናውጣ እባካችሁ። ማውጣት የጀመረችው እኔ አይደለሁም። አንዴ እስከወጣ ድረስ ደግሞ ያበጠ ፈንዳ። ሁለተኛ ነገር ደግሞ አንቺንም የከለከለሽ የለም ትምህርትሽ እንዳትማሪ። እንዴ ቤት ውስጥ ሰላም ማጣት ምን ማለት ነው? አላዛር ንገረኝ። ሰላማችን አጣን እኮ። ሰላም ናፈቀኝ። ይቅርታ ቢያትና ሰላሙን እናስተካክላለን። እኔ ምንም አላጠፋሁም። አሁን ዛሬም ነገም ስለ ይቅርታ አይደለም። አሁን እኔ እንደውም ልጠራ ነበር። መምጣት ጥሩ ነው። ለምሮ ምጠሪ ምጠራህማ ምክንያቱም ልንገር። አሁን ምንም ማድረግ በቃ እኔ እንደዚህ መቀጠል አልፈልግም። ስማኝ ስማኝ አዳምጠኝ። ከመስማት አልፋ አዳምጠኝ። ምን ያደርጋል እኔ ማዳመጥ እንዴ? ሚስትህ እኮ ነኝ እኮ። ሚስቴስ ብትሆኚ እኮ ልትሰማኝ ይገባል። ልሰማኝ ይገባል እኮ። ስሚኛ እሺ። እኔ ደግሞ አልሰማህም።
ምክንያቱም የሚሆን ነገር አይደለም። አሁን ደግሞ እኔ ይሆናል አይሆንም ያንተ ውሳኔ ነው። ልንገርህ ከዚህ ቤት እኔ እንደወጣ ትፈልጋለህ? ሌላ ቦታ እንዴት ትፈልጋለህ? ቤትሽ ቤቴ ነው ብለህ ነው አይደል ያስገባኸኝ? ስታገባኝ ከቤተሰቦቼ ፍቃድን ስጠይቅ አኖራታለሁ ብለህ አይደለ እንደምታኖረኝ ነው አይደለ? እዚህ ቤት ውስጥ ከሌና ካንተ ውጪ ሌላ ሰው ይኖራል ብለህ ነግረህናል ወይ? ተናገራ። ስለዚህ እስከተናገርክ ድረስ እዚህ ቤት ውስጥ ማንም ሰው እንዲኖር አልፈልግም። እኔ እናንተ ሰላማዊ ህይወት እየቀጠልን ነበር። አሁንም ሰላማዊ ህይወታችንን እንድንቀጥል ፈልጋለሁ። ስለዚህ ማሚን ሸኛት። ምን ማለት ነው? በቃ ትረጋጋ። እሷም ራሷን ትሁን። ሌላ ማሚ እያየው ስለሆነ ራሷን እስክታቅ ድረስ ቤቷ ብትሆን የሚሻለው። እዚህ ጋር እኔን እያየችኝ የጥላቻ ፊት እያሳየችኝ ተጨነኩ። እኔ ቤቴ ውስጥ ማይሆን ፊት እየተነሳው እንዴት ነው የምኖረው? ወይስ እኔ ልውጣልህ? ምርጫ ያንተ ነው። አሁን እያስመረጥኩ ነው። ወይ እናትህን ትላለህ ወይ እኔን ትላለህ። ቆይ አንቺ አሁን ከቤት አስወጣት እያልሽኝ ነው? ወይ እኔን ትላለህ ወይ እሷን ትላለህ። በቃ እኔ በቃኝ። ምን ማለት ነው? ስሚ እሷ እንዳስወጣት ነው የምትፈልጊው? አስወጣትም አታስወጣት የራስ ጉዳይ ነው። ግን ደግሞ ምረጥ እያልኩ ነው። ወይ ትዳርህን ወይ እናትህን። እንዴት ነው ግን እንደዚህ? አንቺ ስማኝ፣ እናትህን አትርዳት አትጠይቃት እያልኩ አይደለም። ግን ደግሞ ትዳራችን ውስጥ ማንም እንደማይገባ ተነጋግረናል። ከዚህ በፊት ብዙ ሰው ጣልቃ እየገባብን እኔ ይሄ ሁሉ ነገር አስወግዳለሁ ብለሃል። የኔም እናት የኔም ቤተሰብ ትዳራችን መሀል ማንም ሰው አይገባም። ስለዚህ እናትህን በክብር ቲኬት ቁረጥ። ወይ እኔ ቆርጥላታለሁ ወይ አንተ ቆርጥላታለህ። ሻኛ ትዳራችን ውስጥ ገባች። ይሄ እኮ የሁለታችሁ ጸብ ነው እንጂ ትዳር ጉዳይ አይደለም። በቃ ከአንተ ጋርም ደግሞ ጥሩ ስምምነት ጥሩ ነገር እየኖረኝ አይደለም። አንተም እናት ናት። እናት ስትነካ ደስ አይልህም አይደለ? አዎ እኔ ከማሚ ጋር ወዳድረኝ እያልኩ አይደለም። የእሷ ቦታ ሌላ ነው፣ የኔ ቦታ ሌላ ነው። ነገር ግን እኔ እዚህ ጋር ለእኔ ጥላቻ ፊት እያሳየኝ ነው። አንተም ፊት ነስታችሁኝ፣ እሱም ፊት ነስታችሁኝ። እንዴት ነው የምኖረው? እኔ እኮ ምርጫ ውስጥ እያስገባሁ አይደለም። ግን ደግሞ በቃ ትዳራችንን ማስተካከል እፈልጋለሁ። እኔ አንቺን እናት ከቤቴ ትውጣልኝ ብላት እንዲሁ ትውጣልኝ እያልኩ አይደለም። ሸኛት ቤቷ ትውጣልኝ ቤት። እሺ አላዛር እኔ ልውጣ? እኔ ቦታ ደግሞ ከሌላ ወንድ ጋር ተቀጣጥረሽ ነው ትለኛለህ። ስለዚህ ያለው ምርጫ ለምን ነው? አንቺስ የምትወጪው ለምን ነው? አንቺ ምን አለበት? ይቅርታ ብለሻል። ይሄ ህይወት አልተመቸኝም ማኒ እንደዚህ መኖር። አንተ ትነስተኝ እኔ ተጨነኩ እኮ በመሃል ተጨነኳት በይ እንዴ? ተጨነኩ በጣም ተሰቃየሁ። ምንም የሚያስጨንቅሽ ጉዳይ የለም። ተሰቃየሁ። ምን ተሰቃየሽ? በምን እንዴ? የተሰቃየሁበትማ አንድ ይቅርታ እንዲህ ተናንቆሽ አይደለ? ተናንቆኝ አይደለም። ትሰሚኛለሽ አይደል? ተናንቆኝ አይደለም። ተናነቀሻ። ጠይቂሽ። ይቅርታ ብዙ ጊዜ ጠየቅኳት። ልትሰማኝ አልቻለችም። ልትሰማኝ አልቻለችም። ትንሣኤ ሁሌ መደፋት አለባት እንዴ? ሁሌ መለማመጥ ሰውን አለባት እንዴ? ስሚኝ፣ እኔም ሰው ነኝ። በዚህ ይሄ ድርቅና ልታከብረኝ ይገባል። ምን ልታከብረኝ ይገባል? አንቺ ምን ልታከብረኝ ይገባል? በቃ አክብሬ ይቅርታ ቤቷ ውስጥ ተደፍቼ እግሯ ላይ በቴክስት ከዚህ በላይ አልችልም። አላዛር እኔ አልችልም። በመካከላችሁ ገባው አይደል? ነገር የለም። አሁንም ትላንትና በይቅርታ ጉዳይ የምናወራበት ነገር የለም። አሁን አጭርና ግልጽ የሆነ ነገር ነው የነገርኩህ። እሷም ወደ ቤቷ ትሄድ፣ እኔም ቤቴ እቀመጣለሁ። በቃ ከዛ በኋላ ስትረጋጋ ሄጄም ቢሆን ይቅርታ ጠይቃለሁ። አፍሽን ዝጊ። ምን ማለት ነው? የምታረገውን አድርግ። እሺ ትሰሚኛለሽ አይደል? የምታረገውን አድርግ። ትሰሚኛለሽ አይደል? ምንድን ነው? አንቺም ከዚህ ታቶች እሷም ከዚህ ጋር አትሄድም። አሳያለሁ። አልወጣለሁ። በእናንተ ድርቅና እንዴ እተውላችሁ። በጣም ደራች። አንቺ ምን ችግር አለ? አንቺ ከተጠቂ ይሄንን እየተናገርኩ ያለሁት ቪዲዮም ይዤ እየተናገርኩ ያለሁት ስማኝ። አንቺ ሪስፔክት ማድረግ ካለብኝም ላርግሽ። አርገኝ። ጀባታ በቃ አርገኝ። ችግር የለውም። አንቺ ትንሽ አይደብርሽም እንዴ? ያንቺ እናት ብትወልድ እንደዚህ ታረጋለሽ? ምንም አላረኩም። የኔ እናት እንደዚህ አላረገችም። ቤቴ መታ አልበጣበጠችኝም። በቃ እኔ ደግሞ ሚስቴ ነሽ ግን ማለት ነው። ሚስቴን ብትሆኚ ቦታሽን ወቂ። ምንም ቦታዬን አውቃለሁ። በቃ አንተ ሰው ቀየኝ አይደለም መበጥበጥ ነው እንዴ አንተ ስራ? በቃ አንቺ ነሽ እንጂ በጠበጥሽ ያለሽ። በቃ ምንድን ነው ጭቅጭቃችሁ? ምንም አይደለም። አንቺ እኔን ከቤት ልታስወጪኝ ነው? እያስወጣሽ አንቺ ነበር እኔ ለልጄ ቆንጆ ሚስት ብዬ ያጫውት አንቺን ነው። ማሚ ተረጋግተሽ ቤትሽ አስቢ። ቤትሽ ሂጂ፣ ከቤቴ ውጪ ትይኛለሽ። አንቺ አላልኩም እንደዛ አላልኩም። በቃ ቤት ሸኛትና ቤት ተረጋግታ እንትን ትላለች። ምን ስለሆነ ነው አንቺ ከልጄ ቤት እኔን የምታስወጪኝ?
ምን ስለሆነ እንደዛ አይደለም እናቴ። አንተ ዝም በል ወደዛ። መውጣት ካለባት እሷ ናት የምትወጣው ከዚህ በኋላ ማለት ነው። አስቀምጠችል ካለ ምርጫ አስቀምጣላለች አይደለ? ወይ እኔን ወይ እሷን ብላለች አይደለ? አሁን ሰዓቱ አሁን ነው ብትመጥበት። እኔ እንደዚህ አይነት ሴት ትሆናለች ብያለሁ ለአንተም ያመጣኋት ገባ አይደለ? የትም ስታስተዋውቀኝ በእንዲህ አይነት ባህሪ አይደለም። ገና መጣ ሁለቱ ከኛ ጋር ሳትቀላቀል ከቤት አስወጣለች ትላለች። እኔ ምን አይነት አንቺ እንዴት አይነት ሰው ነሽ? በስመ አብ በዚህ አልጠበቅሽም። ጠብቂ ቆይ ምን ማለት ያለሽ ምንድነው እናቴ? አንቺ ለምን ነገር የምታበላሽው? ቆይ ለምንድን ነው እንደዚህ የምታደርጊው? ይሄ ሁሉ የምታረገኝ አንተ ምን ውስጥ ነው የገባሁት? ምን አደረኩሽ? ይሄን ሀሳብ እኔ ታስቢያለሽ አንቺ? ቆይ ነገር ማብረድ ምን ችግር አለ? ለአንድ ይቅርታ ብለሽ ህይወትሽን ልታበላሽ ነው እንዳንቺ? ንገሪኝ። ይቅርታዬን አይደለም የፈለገችኝ፣ አልወደደችኝም። እኔ ምን አይነት ጭንቀት ውስጥ ነው የገባሁት? ኧረ ጌታ ሆይ ይህችን ቀን ብቻ አሁን የምትመርጠውን ትመርጣለህ። አሁን መሄድ ትችያለሽ። ያለ ቀረም ካለ ሰብስቢ ላይ መንገዱ እኔ ቤቴ ነው አልወጣም። እሱን እኔ ነኝ የማውቀው። አንቺ ነሽ። ቤቴ ነው አልወጣም። እስቲ ተው በእናትህ ተፈጠራችሁ። ዝም በል አላዛርኩም። እግዚአብሔርን ዝም በል። ዝም ማለት ካልቻልክ የሰው ህይወት ነው የሚያልፈው እዚህ ቤት ውስጥ ዛሬ። በቃ ምን ነው አልበዛም እንዴ? ትናንትና እንደዛ ፊት ለፊት እንደዛ እየደነፋች ስትናገር አንተም ብዬ እንዳትሳቀቅ ብዬ ነው ጸጥ ያልኩት። ምንም ቢሆን ምን እንደ ልጅ አትሆኝም እንዴ አንቺ? ይሄን ያህል ምን ተደረኩ ብለሽ ነው? እናት ልጇን አትቆጠር። ራስሽን እንደ ባዳ የቆጠርሽ ራስሽ ነሽ። እንደ ባዳ እንደቆጠርሽ ደግሞ እኔ ከልጄ ቤት የትም አልሄድም። 9 ወር ተሸክሜ አምጬ ነው የወለድኩት። እሺ አንቺ ትናንትና መተሽ በሁለት ወር ከኔና ከእናትህ ምረጥ ትይዋለሽ። ምረጥ አላልኩትም። በቃ አንቺ ጆሮዬን በቃ አንቺ እንደዚህ አይነት ተረዳሽ። እሱ እንዴት ታውቂ ነበር? ለአንቺ ያለኝን ቦታ ታውቂ ነበር። ግን ይሄን ያህል እንድንነጋገር ከፈለግሽ ደግሞ ማለት ነው ይኸው ልብስሽን ሰብስቢና ልክ ችግር የለም እወጣላችኋለሁ። ችግር የለም ይወጣል። ግን ደግሞ አልወጣም። አሁን ላይ አልወጣም። መሄድበት እስካስተካከል ድረስ አልወጣም ከዚህ ቤት። እሱን ማወቅ አለብህ። ሁለተኛ ደግሞ እናትህን ምረጥ ስል እዛ ሄደህ ትረጋጋን ያልኩት መቼ ነው? እሷን እንትን አልኳት። በቃ እኔ በጣም አከበርኩ። ቤቴ ውስጥ የአንቺ ግልምጫ ማየት የእሱን ግልምጫ ማየት አትሂጂ። ቁጭ በይ ችግር የለም። እኔ አትቀመጭ አላልኩም። እንደፈለግሽ መሆን ትችያለሽ። እቀመጣለሁ ወይ እንደፈለግሽ መሆን እሱ ምንም ታረጊ ያለው ቁጭ ነው የምለው። ኧረ ተው በእግዚአብሔር፣ ኧረ በክርስቶስ በእናታችሁ አንተ ዝም በል ወደዛ። ኧረ ተው ላሳየኝ። አንተ ሳለተናገር ነው እየሰማ አይደል እንዴ? ይቅርታ ጠይቂያት። ምንድን ነው ይቅርታ ጠይቂያት? አንተ እኔ ይቅርታ ጠይቂያት። ስንት ጠይቂያት? የት ነው የምወጣው? የት ልሂድ? ቤት አለሽ? ቤትሽ ሂጂ። የልጄ ቤት ነው የራሴ ቤት፣ የልጄ ቤት አይደለም። እሱን ስትድሪው አንቺም እዚህ ልትኖሪ ነው? አዎ እዚህ እኖራለሁ። ኑሪ በቃ ችግር የለም። እወጣላችኋለሁ። ለመውጣት ምን ችግር አለው? በቃ አስተካክዬ እሄዳለሁ። የራስሽ ጉዳይ ነው። አያገባኝም እንዴ? እኔ በነፃነት አልቀመጥም ማለት ነው። ውስጥ ነው ያስገባኸኝ። ምን አይነት ውስጥ ነው ያስገባኸኝ አንተ? እንዲያው ምን አይነት የተረገመ ቀን ነው አንተ ጋር የተዋወቅኩት? እሱን ታዩ። እሱን በኋላ ታስሚያለሽ። የተረገመ ቀን መሆኑን በፊት ነበር ማሰብ መጥነሽ መደቆስ ያኔ ነበረ። ጥሩ ባህሪሽን አሳይተሽ ነው። ይሄን ባህሪሽን ይሄ ነው ከወደድሽው፣ ይሄ ነው ባህሪ። ችለሽ ኑሪ። ይሄንን አልችልም ስትይ ደግሞ ይሄው መንገዱ ችዬ እኖራለሁ ስትይ ከዚህ በኋላ እዚህ ነው የምኖረው። የምትፈልጊውን ነገር አድርጊ፣ ትታዘዥኛለሽ፣ እየተንከባከብሽኝ ትኖሪያለሽ። ይሄ ነው ጸባይ። ምን ታመጪ? ምን ችግር? ሰራተኛ ቀጥራለሁ። ችግር የለም። አልፈልግም በሰራተኛ አንቺን ያገባሽ እሱ በሰራተኛ እኮ ሊበላ አይደለም፣ የእጅሽን እንጀራ ሊበላ ነው። ሚስት የሆንሽው እኮ ልትንከባከቢው፣ ልታበይው፣ ልብሶቹን ልታጥቢ፣ ተኩሰሽ ልታለብሺ ነው። ሰራተኛ ቋካችሁ ምግብ አምጥተሽ ትሰጪው አይደለም። ትምህርት እንደመማር ታውቃለህ አይደለ? በቃ ትምህርት እንደመማር ታውቃለህ አይደለ? የሚስት ቤትሽን ቦታ ተወጪ። ችግር የለውም። ተወጪ። በቃ እወጣላችኋለሁ። ሌላ ሚስት አምጥተሽ ዳሪሽ እኮ ይሄው መንገዱ ሰፊ ነው። ዝም ብዬ በጣም 80 ያለኝ ሰው ነኝ። በቃ ተከራክሬ የሚሆነው ነገር አለ። ፍርድ ቤት ጠይቂያለሽ። በቃ 80 ብለሽ አያገባኝም። ዝም ብዬ አልገባም። ምን አገባኝ ታዲያ? እኔ ያገባኝ ያለ ክብር አላገኘኝም። ምን ሴት ጋር ነው? ኧረ የትም ግን የስራሽን ይስጥሽ። በእውነት ከምን ዋጋ ነው በእናትሽ ለልጅሽ ብላ አምጥታ ያገናኘች? ወደዛ ሄድ አንተ ደግሞ በእናትህ እኔ ምንም አልልም። ለፈጣሪ ነው ስትናገሪ እየሰማሁኝ ነው እኮ ከእኔና ከእናትህ ምረጥ ይሆንሽ ልጁን ለምን አጣብቂኝ ውስጥ ትከችዋለሽ እንዴ? እናቴ
በእኛ መሀል ልጁ ስለምን ይጨነቃል እኮ? እንዳይጨነቅ ነው ቤት አይደለም ቤት ሂጂ። አሁን ደግሞ መውጣት ከገባን አይቀር ከተያያዝን አይቀር የትም አልሄድም። በዚህ ባህሪ በዚሁ እናትነት ትቀበይኛለሽ አትቀበይኝም መብትሽ ነው። መንገዱ ከሰፊ ነው። ከዚህ በኋላ ምን ታስቀቡኝ እኮ እንደፈለክ ልትወረውረኝ አይደለም። በቃ ሌላ ነገር አትናገሪ በእናትህ። ዞር በላንተ ደግሞ ቪዲዮ ይዘግኛል። እዚህ አታነጋግረን። በቃ በእውነት እኔ ሴጣኔን አታምጣ እንዴ! በዛ በጣም በእውነት ይሄ ከመጠን አለፈ። ምን ነው? ቆይ ቢናም ያደርሻው እንጂ ቤት ሀገር ስለምባል ነው እንደዚህ። እኔ በጣም ስርዓት ያለኝ ሰው ነኝ። ስለ ስርዓትም ስላለኝ ነው። ሂጂና ቤቷ ትረጋጋና ትምጣ። እኔ ራሴ ሂጄ ይቅርታ ጠይቃታለሁ ያልኩት እላለሁ። ችግር እያልኩ ነው። እያወራችም ያለችው እሷ ናት። ክብር ይኑርሽ ትንሱ፣ በእውነት ክብር ይኑርሽ። እኔ እጄን አላነሳብሽም። ለምን? አላዛርን ስለምወደው እጄን አላነሳብሽም። ሌላ ነገር ውስጥ አታስገብኝ። እኔ ጥዬ እየሄድኩ ነው አይደለ? ይዘሽ አትሄጂም። ቁጭ በይ፣ እምልሽን እያደረግሽ ትኖሪያለሽ። እኔ ደግሞ የትም አልሄድም። ተስፋሽ ቁረጭ። ምን አይነት ነገር ውስጥ ነው የገባሁት? ምን አይነት ውስጥ ነው የገባሁት? ምን አደረኩ? ምን በደልኩ? ይሄ ሁሉ ያመጣው አንተ ነህ። ይሄ ሁሉ ያመጣው አንተ ነህ። ይሄ ሁሉ ምን አድርጊ ነው የምትለኝ? ምን ላድርግ? መሄጃ የላትም ብላ ነው ልብሴን አምጥታ አንተን የምትለው? ቤት ስላላት አማራጭ ስላላት ትሄድና ቤቷ ትረጋጋ ባልኩበት ምንም አለ። እኔ ላልጽ አማርኛ እየነገርኩ ነው። ምን አድርጊ ነው የምትለኝ? ምን ላድርጋት? እስኪ ንገረኝ። አንድ ቤት እየኖራችሁ ትውጣት ያለሽ አትሰማም ብለሽ ነው ያመጣው። አንተ ነው ሁሉ ጣጣ አትሰማም ብለሽ ነው። ምን አልኳት? ምን ክፉ ነገር አወራሁኝ? ትሄድና ቤቷ ትረጋጋ። ሄጄ ይቅርታ ጠይቃታለሁ። እንደዚህ ሆቶና እሷ ሌላ ምንም ነገር ይቅርታ የኔ መጠየቅ ይሄናል ምን አስፈልግ? ይቅርታ እኮ እግሯ ላይ ወድቄ ምንም አልደረኩም። ከዚህ በኋላ ይቅርታ ብትጠይቂያትም ዋጋ የለውም። አንተም ስማኝ። እኔም ከዚህ በኋላ ይቅርታ ጠይቂያት አልልሽም። ገባሽ? አንቺ በራስሽ ድርቅና ገባሽ? የራስሽን ኢጎ ይሄ ውስጥሽ ላይ ያለውን ኢጎ ላለመተው ብለሽ ያደረግሽው ነገር ይሄው እሳት ውስጥ ከተተል። ምን ችግር አለው? ትናንትና ይቅርታ ጠይቂያት። እሷን አውርቻታለሁ ለምኛታለሁ ስልሽ ምን አለበት? እስቲ ልጅ አይደለሽ አንቺ? ጠየኳት እኮ ቤቷ ውስጥ ሄጄ ተንበረከኩ። ስንት ነገር በቴክስት አወራኋት። ከዚህ በላይ አልችልም። አስሬ በቴክስት በምን አይደለም። በቃ ራሳችሁ ናችሁ ያለመጣችሁ። እኔ ሽማግሌ ስሆንሽ ከዚህ በላይ ምን ልሆንሽ ታዲያ? በቃ ምን ማድረግ እችላለሁ እኔ ከዚህ በኋላ እንዴ? ነገር ታባብሻለሽ። ሁሉን ነገር አንቺ ታወሳሰቢዋለሽ። የማይሆን ነገር እንዴ! አንዳንዴ እናስብ እንጂ በእናትሽ። እንደኛ እኮ የከተማ ልጆች ነን አይደል? ትላልቅ ሰዎች ነን እኮ ማሰብ አለብን። እኔ ምንም በቃ አንድ የገባሁበት ነገር ነው። ፈጣሪ ያውቃል። እሺ ምንም አልልም። መሄጃ የላትም ብላችሁ ነው ልብሴን አምጥታችሁ የምትሰጡ? አልሄድም። እኔ ማን ይጃለሽ? በቃ እኔ ውጪ አብዬ በክብር በቃ ሸኛት። ቤቷ ሄዳ ትረጋጋ አልኩኝ እንጂ በክፋት አስቤ ነው? እስኪ ንገረኝ። እኔ ጭንቅላቴ ለሰከንድ አያስብም ክፋት። በክፋትም አሰብሽው በመልካምም አሰብሽው ነገር አበላሸሽ። እሷን ትሄድና ተረጋጋ ከማለት ይልቅ ይቅርታ አይቀርም? እስኪ ንገረኝ። ይቅርታ ነው የፈለገችው እሷ መንበርከኬን ነው እንጂ ጥፋት ሳያጠፋ ሰው ልጅ እንዴት ነው ይቅርታ የሚጠይቀው? ማንም ይጠይቃል። እናት ትጠይቃለች። ቤቷ ውስጥ እናት ናት ብዬ እግሯ ስር ገብቼ ኩሽና እያልኩ ንቃኝ እኮ ነው የመጣሁት። ነው ሀሳብሽ? በቃ እንከራከር። በቃ በት ይቅርታ አትጠይቂም አይደለ? ነገሩ እንዲረጋጋ አትፈልጊም አይደለ? ከእሷ ጋር ጸቡና የፈለግሽው ግርግሩን አይደል የፈለግሽው? ግርግሩን ነው የፈለግሽው እና እኔ እንደዛ ነው የምረዳሽ። እሳት ውስጥ መግባቴ ጌታውቂ እባክሽ። እኔ ፍቅር አሸንፎኝ እንጂ እኔ እሳት ውስጥ ይሄ ሁሉ ነገር ከመምጣቱ በፊት አንድ ይቅርታ ናት እንደዚህ የምታስለቅስሽ። ትናንት ይቅርታ ብለሻት ኖሮ ዛሬ በሰላም እየተጫወትን ነበር እየሳቀን። ይቅርታ አልጠይቅም። በቃ ይቅርታ ካልጠየቅሽ ደግሞ እሳቱን ቻዩ። በቃ እኔ ደግሞ ስሚ፣ ከአንቺም ጎን ከእሷም ጎን መሆን አልችልም። በቃ አትሁን። የፈለግከው መሆን ትችላለህ። የሚወጣባችሁ ነገር ራሳችሁ ተጋፈጡ። በቃ እኔን አስወጡኝ ከእናንተ እንትን ውስጥ። እኔ መጨቃጨ እኔ ራሴ መተማ አልፈልግም። እንዴ አትያኝም እንዴ? የሶስት ቀን በአንድ ልብስ እንደዚህ ቁጥዬ እኔ እንደዚህ አይነት ቤት ውስጥ መግባቴን አውቄ ነው። እኔ ምንም ማለት ፈጣሪ እንዳረገኝ ያረገኛል። ለምክንያት ነው እዚህ ቤት ውስጥ እዚሁ ህይወት ውስጥ ያስገባኝ ለምክንያት ነው።